ሶስት ነገሮች በልቡ ላይ የተገኙበት ሰው ይላል። ማንም ሰው ራሱን ፈትሾ ማወቅ ይችላል። ሶስት ነገራት ልቡ ላይ የተገኙበት ሰው ወጀደ ቢሂነ ሐላወተል ኢማን፣ እሱም በእነዚህ ሶስት ነገራት ምክንያት የኢማንን ጥፍጥና ያገኛል። ኢማንን ቴስት ማድረግ ይችላል። በትክክል አላህና መልእክተኛው ከምንም ነገር በልጠው እሱ ዘንድ የተወደዱ ከሆነ የዚህ ውዴታ ውጤቱ ምንድነው? የኢማንን ጥፍጥና በውስጡ ያገኛል። አንድ ሰው ከነሙሉ ጤናው በህይወት እያለ እሳት ላይ ሊወርወር ቢብል በፍጹም አይወድም፣ ይጸየፋል። ወደ ኩፍር ህይወት መግባትንም የዚያን ያህል አምርሮ መጥላት አለበት። አንተ ምንድነህ? ነብይ ነኝ፣ ለነብይነትህ ማስረጃ ይለዋል። አንድ ሴት እዚህ ጋር ብታመጡልኝ ብገናኛትና አብሬያት ብተኛ በሰዓት ውስጥ አርግዛ እዚሁ ትወልዳለች አለ። አለበዛ እርምጃ ወሰዱብኝ አለ። ንጉስ ነው ያኛው፣ የበላይ የለበትም፣ ማንን ይፍራ? ወዚሩን ጠራውና እስቲ ይሄ ሰው የሚናገረው እውነት ከሆነ ሚስትህን አምጣለት አለ። ወዚሩም ለካ የዋዛ አልነበረም። አሚር ሆይ እኔ በዚህ ሰው ነብይነት አምኛለሁ፣ ያላመነ ሰው ሚስቱን ያምጣና ያስሞክር አለ። ማነሽ አንቺ? ፋጢማ ነብየት፣ የአላህ ነብይ የሆንኩኝ ፋጢማ ነኝ። ነብያችን ሰለላሁ ዐለይሂ ወሰለም እውነተኛ ነብይ መሆናቸውን ታምኛለሽ አላት። አዎን አምናለሁ አለች። ካመንሽማ በሐዲሳቸው ላ ነብየ ባዕዲ ብለዋል እኮ፣ እንዴት ነብይ ነኝ ብለሽ ትነሻለሽ ሲሏት ሰደቀ ሙሐመዱን ዐለይሂ ሰላቱ ወሰላም፣ እውነት ነው ሙሐመድ ያለው ላ ነብየ ባዕዲ፣ ወላኪን አለች ነገር ግን ፈሀል ቃለ ላ ነብየተ ባዕዲ፣ ላ ነብየ ባዕዲ አሉ እንጂ ላ ነብየተ ባዕዲ ብለው የሴት ነብይ እንደማይመጣ ታኡ ታእኒስን መቼ ተጠቀሙ? የወንድ አዋይ በጣም ተዘግቷል። እኔ የሴት ነብይ ነኝ። እንደውም ንጉሱ በሁለት እጁ አፉን ይዞ ሳቀ ነው የሚለው። ሰብስክራይብ በማድረግ ቤተሰብ ይሁኑ። አንድ ሰው ወይም አንድ ሙስሊም ከአላህ በስተቀር በእውነት የሚመለክ አምላክ የለም ብሎ ከመሰከረ ግዴታ ይሄንን አምላኩን ሊወደው ይገባል ማለት ነው። አላህን መውደድ ራሱ ከላኢላሃ ኢላላህ የሚካተት ነው። ቁርአን ይህንን በተመለከተ በተለያዩ ስፍራዎች እሱን መውደድን ወይም ላኢላሃ ኢላላህ የምትለዋን ቃል ማፍቀርን በተመለከተ የሚነግረን ነገር አለ። በሱረቱል ማኢዳ ምዕራፍ 5 ቁጥር 54 ላይ ያ አዩሃ አለዚነ አመኑ፣ እናንተ ያመናችሁ ሰዎች ሆይ መን የርተደ ሚንኩም ዐን ዲኒሂ፣ ከናንተ ውስጥ ከሃይማኖቱ የሚቀለበስ ሰው ካለ ይላል፣ ወደ ኩፍር ወደ ክህደት እስልምናን ትቶ ወደ ክህደት የሚቀለበስ ሰው ካለ ፈሰውፈ ያእቲላህ፣ በእርግጥም አላህ ያመጣል። እሱን አትጎዱትም፣ የምትጎዱት ራሳችሁን ነው። በእናንተ ቦታ ግን አላህ ያመጣል። ቢቀውሚን ዩሂቡሁም ወዩሂቡነሁ፣ እሱም የሚወዳቸው እነሱም የሚወዱት የሆኑ ሌሎች ህዝቦችን ያመጣል በማለት መካድን ላሰቡ ሰዎች ማስፈራሪያን ሲሰጥ እናያለን ማለት ነው። ስለዚህ አላህ የሚወዳቸው የሆኑ እነሱም የሚወዱት የሆኑ ያመጣል ሲል አላህን መውደድ እዚህ ውስጥ እንደሚካተት ያሳየናል ማለት ነው። በተጨማሪ ሌላ ቁርአናዊ ማረጋገጫ አለ። ወሚነ ናስ ይላል ጌታችን አላህ፣ ከሰዎች መካከል አሉ መን የተኺዙ ሚን ዱኒላሂ አንዳዳ፣ ከአላህ ሌላ ጣዖታትን ባላንጣ አድርገው የሚይዙ ለአላህ ቢጤ አድርገው የሚይዙ አሉ። ዩሂቡነሁ፣ እነዚህን ጣዖቶቻቸውን ይወዷቸዋል። ከሑቢላህ አይ ከሑቢል ሙእሚኒነ ሊላህ፣ ልክ ሙእሚኖች አላህን የሚወዱትን ያክል ወይም እነዚህ ጣዖታውያኖች አላህን የሚወዱትን ያክል የሚያመልኳቸውን ጣዖታትም ይወዳሉ። በመውደድ በአላህ ላይ ያጋራሉ ማለት ነው። ወለዚነ አመኑ፣ እነዚያ በትክክል ያመኑ ሙእሚኖች ግን አሸዱ ሑበን ሊላህ፣ ለአላህ ያላቸው ፍቅርና ውዴታ ጣዖታውያን ለጣዖታቸው ካላቸው ፍቅር እጅግ ይበልጥ የበረታ ነው ይላል። በእነዚህ ሁለት አያቶች መሰረት አላህን መውደድ አንድ የኢማን ክፍል ነው፣ በላኢላሃ ኢላላህ ውስጥም የሚካተት ነው። ወደ ሐዲሱም ማስረጃውን ስንመለከት ረሱል ዓለይሂ ሰላቱ ወሰላም በአንድ ሐዲሳቸው ሰላቱ መን ኩነ ፊህ ወጀደ ቢሂነ ሐላወተል ኢማን፣ ሶስት ነገሮች በልቡ ላይ የተገኙበት ሰው ይላል
ማንም ሰው ራሱን ፈትሾ ማወቅ ይችላል። ሶስት ነገራት ልቡ ላይ የተገኙበት ሰው ወጀደ ቢሂነ ሐላወተል ኢማን፣ እሱም በእነዚህ ሶስት ነገራት ምክንያት የኢማንን ጥፍጥና ያገኛል፣ ኢማንን ቴስት ማድረግ ይችላል። የመጀመሪያው ከሶስቱ ምንድነው? አን የኩነ አላሁ ወረሱሉሁ አሐበ ኢለይህ ሚማ ሲዋሁማ፣ አላህና መልእክተኛው እሱ ዘንድ ከተቀሩ ነገራት በጠቅላላ በልጠው የተወደዱ መሆን አለባቸው። ከነፍስያውም ከንብረቱም ከልጆቹም ከትዳር አጋሩ ከወላጆቹ በአጠቃላይ ወናሲ አጅመዒን ከሰዎች ሁሉ አብልጦ አላህን ቀጥሎ መልእክተኛውን እሱ ዘንድ የተወደዱ መሆን አለባቸው። በትክክል አላህና መልእክተኛው ከምንም ነገር በልጠው እሱ ዘንድ የተወደዱ ከሆነ የዚህ ውዴታ ውጤቱ ምንድነው? የኢማንን ጥፍጥና በውስጡ ያገኛል። ሁለተኛው ወአን ዩሒበል መርአ፣ አንድ ሙስሊም ወንድሙን ሊወደው ነው። ሲወደው ግን ላ ዩሒቡሁ ኢላ ሊላህ፣ ለአላህ ብሎ እንጂ ላይወደው ነው። ያ ሙስሊም ወንድሙ ልክ እንደሱ ለጌታው በቀን 5 ጊዜ ጎንበስ ቀና የሚል ሰጋጅ በመሆኑ የጌታውን ቃል የሚያነብ ሙእሚን ፈጣሪ አምላኩን አላህን የሚታዘዝ በመሆኑ ለአላህ ብዬ ወደዋለሁ ካለና በትክክልም ለአላህ ብሎ ከወደደው የዛ የውዴታ ውጤቱ የኢማንን ጥፍጥና በቀልቡ ያገኛል። ሶስተኛው ወአን የክረሃ አን የዑደ ፊል ኩፍር፣ ወደ ኩፍር ወደ ክህደት ህይወት ውስጥ መመለስን እጅግ አምርሮ መጥላት አለበታል። ቢያንስ ባዕደ ኢዝ አንቀዘሁ ላሁ ሚንሁ፣ አላህ ከኩፍር ካነቃው በራህመቱ ደርሶለት ኢስላምን ከሰጠው በኋላ አምርሮ ሲጠላ ቢያንስ ከማ የክረሁ አን ዩቅዘፈ ፊናር፣ በህይወት በጤና እያለ እሳት ውስጥ መወርወርን መነከርን የሚጠላውን ያክል አንድ ሰው ከነሙሉ ጤናው በህይወት እያለ እሳት ላይ ሊወርወር ቢብል በፍጹም አይወድም፣ ይጸየፋል። ወደ ኩፍር ህይወት መግባትንም የዚያን ያህል አምርሮ መጥላት አለበት። ከሚያስከፍለው ዋጋ አንጻር ከኩፍሩ ህይወት እሳቱ 10 እጅ ይሻላል። ምክንያቱም በእሳት ቃጠሎ የዱንያው እሳት በደቂቃ ውስጥ ነው ጉዳዩ የሚጠናቀቀው፣ አይረዝም። ይሞታል ሰውየው፣ ይገላገላል። ከዛ በኋላ ቅጣትን ፊል አያደርግም። በኩፍሩ ምክንያት ግን ያለ ተውበት ኢስላምን ለቆ ከሞተ ዘላለም ጀሃነም እሳት ውስጥ ነው የሚሰቃየው፣ መውጫ የለው። የጌታችን ጀሃነም እሳት ከዱንያው እሳት በ70 እጥፍ ነው ያቃጥላል የተባለው። አላህ ይጠብቀን። እንደገና ደግሞ ለደቂቃዎች ወይ ሌላ ሳይሆን እድሜ ልክ መቃጠል ነው። ኩለማ ነضጀት ጁሉዱሁም በደልናሁም ጁሉደን ገይረሃ ሊየዙቁ ልዓዛብ፣ ቅጣትን ይቀምሱ ዘንዳ በእሳቱ አቃጣይነት አማካኝነት ቆዳዎቻቸው ተቃጥለው ባለቀ ቁጥር ሌላን ቆዳ እንቀይራለን። ይሄ ሁሉ የኩፍራቸው የሽርክና የኒፋቅ ውጤት ነው። አላህ ይጠብቀን። ስለዚህ ከሶስቱ እንግዲህ ሐዲሱ ላይ ከተጠቀሱ የኢማን ጥፍጥና የሚገኝባቸው መንገዶች አንዱ አላህን ከምንም ነገር በላይ አብልጦ መውደድ ስለሆነ እዚህ 5ኛ ቦታ ላይ የተቀመጠው አልመሐባ የሚለው ያን ይገልጻል። 6ኛስ አልኢንቂያድ መታዘዝ ወይም መጎተት፣ አልሙናፊ ሊተርክ መተው የሚለውን ነገር ሊቃረን በሚችል መልኩ አላህን መታዘዝ የላኢላሃ ኢላላህ አንድ መስፈርት ነው። በምላሱ ላኢላሃ ኢላላህ እያለ በልቡም ይሄን እምነት አምኖ እየተቀበለ በተግባር ግን አልታዘዝም ጌታዬን አላመልክም ቢል አንዱ የላኢላሃ ኢላላህ መስፈርት ተጓድሏልና ግዴታ ኢንቂያድ ወይንም ደግሞ ታዛዥነት ግድ ነው ማለት ነው። ይሄም ራሱን የቻለ አንድ መስፈርት ለመሆኑ በብዙ የቁርአን አንቀጽ ተጠቅሷል። በሱረቱ ኒሳ 4ኛ ሱራ አንቀጽ 125 ላይ ወመን አሕሰኑ ዲና ይላል ጌታችን አላህ። ሃይማኖቱ ያማረ ማን ነው ከዚህ ሰው የበለጠ እያለ ነው። ከየትኛው ሰው? ሚመን አስለመ ወጅሀሁ ሊላህ ፊቱን ለጌታው ታዛዥ አድርጎ ከሰጠ ሰው ይበልጥ። ራሱን ማለት ነው ለአላህ ታዛዥ አድርጎ አሳልፎ ከሰጠ ሰው የበለጠ ዲኑ ያማረ ማን ነው? በተጨማሪም ወሁወ ሙሕሲን ስራውን የሚያሳምር ሙሕሲን ሆኖ ሳለ ይላል። ስለዚህም ለአላህ ራሳችንን አሳልፈን መስጠት መታዘዝ ላኢላሃ ኢላላህ እምነታችን ውስጥ ሊካተት የሚገባው
አንድ መስፈርት ነው። ኢብራሂም ዓለይሂ ሰላምን አባታችንን ጌታችን ኢዝ ቃለ ለሁ ረቡሁ አስሊም ታዘዝ እጅ ስጥ ብሎ በጠየቀው ሰዓት ምን ብሎ ነው አባታችን የመለሰው? ቃለ አስለምቱ ሊረቢል ዓለሚን ለዓለማቱ ጌታ ለአላህ እጅ ሰጠው ታዘዝኩ ነው ያለው። ስለዚህም ኢንቂያድ የሚለው ምንድነው? ለአላህ ህግ መታዘዝ፣ ራስን ተጎታች ማድረግ አንዱ የላኢላሃ ኢላላህ መስፈርት ነው። ልንታዘዝ ይገባናል። በልብ ማመንና በምላስ መመስከሩ ብቻውን በቂ አይሆንም ነው። ኢንቂያድም ወሳኝነት አለው። ሰባተኛ ወልቀቡል ወዶ መቀበል አልሙናፊ ሊረድ መመለስ የሚለውን ሊያስቀር በሚችል መልኩ መቀበልም የላኢላሃ ኢላላህ አንዱ መስፈርት ነው። አንዳንዶቻቸው በምላስ እየመሰከሩ እንደዚሁም ደግሞ በተግባር ተመሳስለው እየሰሩ በውስጣቸው ግን ወዶ ለመቀበል የሚከብዳቸው አሉ። ወይ ደግሞ በሉ ሲባሉ ከመነሻው ማይመሰክሩ። ለምሳሌ ሙሽሪኩ መካ የመካ ሙሽሪኮች አላህ በሱረቱ ሳፋት 37ኛው ሱራ አንቀጽ 35 ላይ እንደገለጻቸው ኢነሁም ካኑ እነሱ ነበሩ ይላል ኢዛ ቂለ ለሁም ላኢላሃ ኢላላህ ላኢላሃ ኢላላህ በሉ በተባሉ ጊዜ የስተክቢሩን ይሄን የምስክርነት ቃል ከማለት ይኮሩ ነበር ይላል። ያ ባህሪ እኛ ውስጥ እንዳይካተት እኛ ምን ማድረግ አለብን? አልቀቡል መቀበል መቻል አለብን። እንላለን፣ እንታዘዛለን፣ እንቀበላለን። ይሄም በራሱ አንድ መስፈርት ነው። የመጨረሻውና ስምንተኛ ወልኩፍሩ ቢማ ዩዕበዱ ሚን ዱኒላህ ከአላህ ውጭ በሚመለኩ ነገሮች መካድም ግድ ነው። የላኢላሃ ኢላላህ ማዕና ላይ አይተናል። ረሱል ዓለይሂ ሰላቱ ወሰላም መን ቃለ ላኢላሃ ኢላላህ ወከፈረ ቢማ ዩዕበዱ ሚን ዱኒላህ ብለዋል። ላኢላሃ ኢላላህ ብሎ ከአላህ ውጭ በሚመለኩ ነገራት የካደ ሰው ሐሩመ ማሉሁ ወደሙሁ የዚህን ሰው ንብረት መውረስ ደሙንም ያላግባብ ማፍሰስ እርም ነው። ወሒሳቡሁ ዐለላህ ዐዘ ወጀል ከዛ በኋላ ከልቡ ነው አምኖበት ያለው ወይስ እንዲሁ ለማስመሰል ነው? ሒሳቡ ምርመራው በጌታው አላህ ላይ ብቻ የሚታው ነው። እነዚህ የላኢላሃ ኢላላህ ስምንቱ ሽሩጥ ወይም ቅድመ ዝግጅት ይባላሉ። ሸይኹም ወቀድ ጀመዕቱ ፊል በይተይን ለአቲየተይን ይላሉ። ቀጥሎ አልአቲየይን ቀጥሎ በሚጠቀሱ ሁለት ቤት ወይም ሁለት ስንኞች ሰብስቤያቸዋለሁ አሉ። ዒልሙ የቂኒን ወኢኽላሱን ወሲድቁከ መሐበትን ወንቅያድን ወልቀቡሉ ለሃ ወዚደ ታሚኑሃ ልኩፍራኑ ሚንከ ቢማ ሲወል ኢላሂ ሚነል አሽያኢ ቀድ ኡሊሃ ይላሉ። ዒልሙን ትርጓሜውን ማወቅ ነው። የቂን በሱም እርግጠኛ መሆን ነው። ወኢኽላሱን ለአላህ ብቻ ብሎ ጥርት ማድረግ ነው። ወሲድቁከ እውነተኛ መሆንህ ነው፣ ዋሾ ሳትሆን። መሐበትን አፍቃሪና ወዳድ መሆንህ ነው። ወንቅያድን መሆንህ ነው። ወልቀቡሉ ለሃ እሷንም ወደህ መቀበልህ ነው። ወዚደ ታሚኑሃ ስምንተኛዋ ደግሞ የተጨመረው አልኩፍራኑ ሚንከ ካንተ ክህደት መገኘቱ ነው። ቢማ ሲወል ኢላሂ ከእውነተኛው አምላክ ከአላህ ውጭ የተቀረው ሁሉ ሚነል አሽያኢ ከነገራት ቀድ ኡሊሃ አይ ዑቢዳ የተመለኩ ነገሮችን ሁሉ መካድህ ነው በማለት ሰብስበዋል። ላኢላሃ ኢላላህ የሚለው እንግዲህ ባጭሩ ይሄን ይመስላል። ግልጽ ነው ወንድሞች? ከዛው ላቀጥሎ ምን አሉ ሸይኹ? መዓ በያኒ ከማብራሪያ ጋራ ይላሉ ደግሞ በተጨማሪ አነ ሙሐመደን ረሱሉላህ ነቢያችን ዓለይሂ ሰላቱ ወሰላም የአላህ መልእክተኛ መሆናቸውን ከማብራራታችን ጋር እሳቸው የአላህ መልእክተኛ መሆናቸው በብዙ የቁርአን አንቀጽ ተጠቅሷል። በሱረቱል አሕዛብ 33ኛ ሱራ አንቀጽ 40 ላይ ማ ካነ ሙሐመዱን አባ አሐድን ሚን ሪጃሊኩም ሙሐመድ ከወንዶቻችሁ የአንድም ሰው አባት አይደለም። ልጆች የላቸውም እንዴ? የላቸውም? አላቸው። ስንት ልጆች? 7 ልጅ አላቸው። 4 ሴትና 3 ወንዶች። ቁርአኑ ግን ምን እያለ ነው? ማ ካነ ሙሐመዱን አባ አሐድን ሚን ሪጃሊኩም ሙሐመድ ከወንዶቻችሁ የአንድም ሰው አባት አይደለም ይላል። ላልወለደው የአብራኩ ክፋይ ላልሆነው ማለት ነው። አየቱ የወረደበት ሰበብ በዘይድ ብኑ ሐሪታ ረዲየላሁ ዐንሁ ሰበብ ነው። እሳቸው ስላሳደጉት የእሳቸው የማደጎ ልጅ ተብሎ ነበር የሚጠራው።
እነዛ አረብ ጣዖታውያን ዘንድ እንደ ልማዳቸው ዘይድ ኢብኑ ሙሐመድ ብለው ነበር የሚጠሩት። እሳቸው ወልደውት ሳይሆን የአባትነትን ቦታ ሸፍነው በማሳደጋቸው ሰበብ። እንደ ኢስላም አስተምህሮ ደግሞ አንድ ሰው ላልወለደው ወላጅ አባቱ ራሱን በማስጠጋት የእከሌ ልጅ ብሎ መጥራቱ ክልክል ስለነበር ወደፊት በኔ ኡመት ውስጥ 30 ውሸታሞች ይነሳሉ አሉ። 30 የሚለው ወይ ቁጥራቸውን ለመግለጽ ነው ዋና ዋናዎቹን፣ ካልሆነ ደግሞ ከስራ ብዛትን ለመግለጽ ነው። አልዓደድ ላ ሐስረ ለሁ፣ እንደ አረብኛው ህግ ቁጥር ገደብ የለውም። አንተ ብዙ ጊዜ ደጋግመህ ደውለህ ስልክ ያላነሳልህን ሰው ስታገኘው 1000 ጊዜ ስደወልልህ አታነሳም እንዴት ትለዋለህ? 1000 ጊዜ የሚለው እዚህ ጋር ብዙ ጊዜ መደጋገምህን ለመግለጽ የሚገባ ነው። 30 የሚለውም ብዛትን ለማመላከት ብዙ ሐሰተኞች ይነሳሉ። ኩሉሁም የዝዑሙ አነሁ ነቢዩን፣ እኔ ከአላህ ዘንድ የተላኩ ነቢይ ነኝ ብሎ ይሞግታል። ላ ነቢየ ባዕዲ፣ ከኔ በኋላ ነቢይ የለም ብሎ በሩ ተዘግቷል። ስለዚህ እኛ እሳቸው የአላህ ነቢይ ናቸው የአላህ ረሱል ናቸው ብቻ ሳይሆን ብለን ምናምነው ነቢይነትና ሪሳላም በሳቸው ምን ሆኗል? ተዘግቷል። ኢንቀጣዐል ወሕይ መለኮታዊ ግልጸት የሚባለው ነገር ተቋርጧል። ከዛ በኋላ ጌታ አላህ ከባሪያዎቹ ጋር የሚያደርገው ግንኙነት ባወረደው ወሕይ በቁርአን በሐዲስ አማካይነትና ያንን ቁርአንና ወሕይን ሐዲስን ተሸክመው ለኡማው በሚያስተላልፉ ዑለማዎች በኩል ነብይነት የለም ማለት ነው። ተግባብተናል? ነብይ ነኝ የሚል ሁሉ ከተነሳ ገና ማስረጃም ሳንጠይቀው ሐሰተኛ መሆኑን መመስከር ይኖርብናል። ቁርአን ምን አደረገው? በሳቸው ዘግቶታል። እዚህ ጋር ብቻ አይደለም የዘጋው፣ በብዙ የቁርአን አያቶች ነው የዘጋው። ሱረቱ ኒሳ 136 ላይ እንደዚሁ በግልጽ ቋንቋ ዘግቶታል። ያ አዩሀለዚነ አመኑ አሚኑ ቢላሂ ወረሱሊሂ ወልኪታብ አለዚ አንዘለ ሚን ቀብል ይላል። ይሄ የእሳቸውን የመጨረሻነት ያሳያል። እናንተ ያመናችሁ ሰዎች ሆይ በአላህና በመልእክተኛው እመኑ አለ። ከዛስ ወልኪታብ አለዚ ነዘለ ዐላ ረሱሊሂ፣ በመልእክተኛው ላይ ከፋፍሎ ባወረደው መጽሐፍ በቁርአን ሻሂዱ እዚህ ጋር ከዛ በፊት ባወረደው እመኑ አለና ከዛ በኋላ በሚመጣው ግን እመኑ አላለ። ለምን? የሚመጣ የለም ተዘግቷል በሳቸው። አንዳንዱ ለመከራከር ከዚህ በኋላ በሚመጣው እመኑ ያላለው ገና ገይብ ስለሆነ ወቅቱ ያልደረሰ ነው ካለ ከዛ በፊት በነበረው እመኑስ የሚለን ከገይብ ወጥቶ ነው እንዴ? ያልነበርንበት ያልተፈጠርንበት ዘመን ነው። ነገር ግን እምነት ከተባለ መከፋፈል የለምና እኛ በዘመኑ ባንኖርም በወቅቱ በነበሩ ነቢያትና በወረደላቸው መጽሐፍ እንድናምን ወልኪታብ አለዚ አንዘለ ሚን ቀብል ብሎ ካዘዘን ወደፊት ሚላክ ነብይና የሚመጣ አዲስ ወህይ ካለ በሱም እመኑ ሊለን ይገባ ነበር። ነገር ግን ይሄን አለማለቱ የሚያሳየው ነብይነት በሳቸው ምን ሆኗል? ተዘግቷል በር። ሐዲስ ላይ ግን ሐሰተኞች በየዘመናቱ ተነስተዋል። በተለይ ኸሊፋው ማእሙን በኺላፋነት ዘመኑ ብዙ ሐሰተኛ ነቢያቶች ተነስተዋል። አንዱ ተነሳ፣ ማነህ አንተ አለው። አና ነስሩላህ ነቢዩላህ አለ። የአላህ ነቢይ የሆንኩኝ ነስሩላህ ተብዬ የምጠራ ግለሰብ ነኝ። ወማ ዓላማቱ ኑቡወቲክ፣ ነቢይ ለመሆንህ ምልክቱ ምንድን ነው ሲሉት ቁርአን ስለኔ መምጣት ተንብየዋል ተናግሯል አለ። የቱ ጋ ሲሉት ኢዛ ጃአ ነስሩላህ ወልፈትሕ፣ ነስሩላህ በመጣ ጊዜ እንዲሁም የአላህ ድል ይላል እኔን ነው ቀጥታ የሚመለከተው ብሏል። ሌላኛውም ተነሳ፣ አንተስ ምንድነህ ተባለ። ነብይ ነኝ። ለነብይነት ምንድነው ምልክትህ? ኸሊፋው አብረውት ሹማምንቶቹ ነበሩ። የነብይነት ማስረጃዬ ሁላችሁም በአሁኑ ሰዓት የምታስቡትን እኔ መናገሬ ነው አለ። ሰው የሚያስበውን የውስጥ ሚስጥሩን አላህ ካልገለጸለት በስተቀር ማንም አያውቅ። እንደዚህ አይነት ሲባል ደግሞ ሰው ይደነግጣል፣ ማወቅም ይፈልጋልና ምንድነው በውስጣችን የምናስበው? እሺ ንገረን ሲሉት ጊዜ አሁን ሁላችሁም እያስባችሁ ያላችሁት ይሄ ሰው ሐሰተኛ ነብይ ነው እያላችሁ ነው አላችሁ። እውነቱን ነው፣ ያንን እንጂ ሌላ ሊያስቡ አይችሉም። እስር ቤት አስገባው። ከዛ በኋላ ወህይ ይመጣልኛል የሚል ሰው ስለነበር ከተወሰነ ቀን በኋላ ሰው ላከበትና እንዴት ነው ወህይ ወረደልህ ወይ ሲለው ጊዜ መላኢካዎች እስር ቤት አይገቡም አለው። የወረደልኝን ወህይ ማወቅ ከፈለክ ያው ፍታኝና ልንገርህ።
ሶስተኛውም እንደዚሁ ተነሳ በኸሊፋው ፊት ቀረበ። አንተ ምንድነህ? ነብይ ነኝ፣ ለነብይነትህ ማስረጃ ይለዋል። አንድ ሴት እዚህ ጋር ብታመጡልኝ ብገናኛትና አብሬያት ብተኛ በሰዓት ውስጥ አርግዛ እዚሁ ትወልዳለች አለ። አለበዛ እርምጃ ወሰዱብኝ አለ። ንጉስ ነው ያኛው፣ የበላይ የለበትም፣ ማንን ይፍራ? ወዚሩን ጠራውና እስቲ ይሄ ሰው የሚናገረው እውነት ከሆነ ሚስትህን አምጣለት አለ። ወዚሩም ለካ የዋዛ አልነበረም። አሚር ሆይ እኔ በዚህ ሰው ነብይነት አምኛለሁ፣ ያላመነ ሰው ሚስቱን ያምጣና ያስሞክር አለ። ለሚስቱ ክብር በመቅናት ማለት እንዴት ሚስቱን የማንም መጫወቻ ያረጋታል? አንዳንዶቹ ሆን ብለው እንደዚህ የሚደፍሩ አሉ። ፋጢማ የምትባልም ነብይ ተነሳች። ኸሊፋው ማእሙን ነው እንግዲህ ተመልከቱ። ማነሽ አንቺ? ፋጢማ ነብየት፣ የአላህ ነብይ ሆንኩኝ ፋጢማ ነኝ። ነብያችን ሰለላሁ ዐለይሂ ወሰለም እውነተኛ ነብይ መሆናቸውን ታምኛለሽ አላት። አዎን አምናለሁ አለች። ካመንሽማ በሐዲሳቸው ላ ነብየ ባዕዲ ብለዋል እኮ እንዴት ነብይ ነኝ ብለሽ ትነሻለሽ ሲሏት ሰደቀ ሙሐመዱን ዐለይሂ ሰላቱ ወሰላም፣ እውነት ነው ሙሐመድ ያለው ላ ነብየ ባዕዲ ወላኪን አለች። ነገር ግን ፈሀል ቃለ ላ ነብየተ ባዕዲ ላ ነብየ ባዕዲ አሉ እንጂ ላ ነብየተ ባዕዲ ብለው የሴት ነብይ እንደማይመጣ ታኡ ታእኒስን መቼ ተጠቀሙ? የወንድ አይመጣም ተዘግቷል። እኔ የሴት ነብይ ነኝ። እንደውም ንጉሱ በሁለት እጁ አፉን ይዞ ሳቀ ነው የሚለው። መከራከር የሚቀጥል ካለ ከሷ ጋር ይቀጥል አይነት ብዙዎች ብዙ ሐሰተኞች ተነስተዋል። የተለያዩ ይሞክራሉ። ዛሬም ድረስ አልቆሙ። በተለይ ሙስሊም ባልሆኑ ወገኖች ዘንድ ማለት ነብይነት ጭራሽ እጅግ ረክሶ ነብይ መሆን የምትፈልጉ ኑ ተመዝገቡ ይባላል። ያው ረሱል ሲባል እነሱ ጋር ከነብይነት ወደ ረሱል ሲገቡ ሐዋርያ ነው የሚባሉት። ሐዋርያ ከመሆኑ በፊት ነብይ ነበረ። ሐዋርያ ሲሆን ጊዜ ደግሞ ምን አለ? ኑ ነብይ መሆን የምትፈልጉ ስልጠና እንሰጣለን እንመርጣለን አለ። አላህ ነው ወላሁ يختص برحمته من يشاء። ስለዚህ እኛም እንደዚህ አይነት ውጥንቅጥ ውስጥ እንዳንገባ ይሄ ትልቁ ችግር እነሱ ጋር በየጊዜው ነቢያት መነሳታቸው ምንድነው ዋናው ክፍተት? ኪታባቸው ختم النبوان አያውቀው በማን ተዘጋ የሚለውን ነገር። ለዚህ ነው ሁሉም እየተነሳ ነብይ ነኝ የሚለው። በእስላም ውስጥ ግን በሳቸው ተደምድሟል። ከዚህ በኋላ ነብይ የለም ነው እና ይሄንንም እናምናለን። ወሙቅተዳሃ ምንድነው? ሙሐመዱ ረሱሉላህ የሚለው ሙቅተዳው የሚያስፈርደው አንድ ሰው እሳቸው የአላህ ነብይ የአላህ መልእክተኛ መሆናቸውን ካመነ ተስዲቁሁ ነቢያችንን ዐለይሂ ሰላቱ ወሰላም እውነት ማለት ፊማ አኽበር በተናገሩት ሁሉ ከሳቸው አፍ መውጣቱ እስከተረጋገጠ ድረስ ሰነዱ ሰሂህ ሆኖ ከተገኘ የተናገሩት ሁሉ ምንድነው? እውነት ነው ብሎ ማመን። ምክንያቱም እሳቸው ወማ የንጢቁ ዐኒል ሀዋ ከልብ ወለዳቸው የሚናገሩ አይደሉም። አብዱላህ ብኑ ዐምር ብኑ ልዓስ ረዲየላሁ ዐንሁማ ከአይሁዳውያን ቤተሰብ የሰለመው ሰሃባ ሙሽሪኮች እሱን ተች ሲያረጉት በዚህ ጉዳይ ሄዶ መልእክተኛውን ጠይቋል። አንቱ የአላህ መልእክተኛ ሆይ እነዚህ ሙሽሪኮች ምን ይሉኛል? ይሄ ነብይ ነው ብለህ የምታምነው ሙሐመድ በቁጣውም ሆነ በደስታ ሰዓት የሚናገረውን ሁሉ እንዴት ዝም ብለህ ትጽፋለህ አሉኝ። ምን ላደርግ ሲላቸው እክቱብ ጻፍ፣ ፈወለዚ ቢየዲህ በዛ ነፍሴ በእጁ በሆነችው ጌታ እምላለሁ ላ የኽሩጁ ሚን ሃዘል ፊህ ኢላ ልሐቅ ከዚህ አፍ እውነት እንጂ ሌላ አይወጣም ያሉት። ሰነዱ ሰሒህ ሙተሲል ሆኖ ከሳቸው መገኘቱ ካላጠራጠረ ተስዲቁሁ ፊማ አኽበር የተናገሩት ሁሉ እውነት ነው። ለጊዜው አንተ ገባህም አልገባህም ከሳቸው መገኘቱ ሰሒህ ከሆነ በአንተ አእምሮ የምትመዝንበት ምንም ነገር የለም። አንዳንዶች ሐዲሱ ዙባብን እንደ ሹብሃት አንስተው ለመጣል ይሞክራሉ። ኢዛ ወቀዐ ዙባቡ ፊ ሸራቢ አሐዲኩም ፈሊየግሚዝሁ ثم ሊየንዘዐሁ ይላል እና ሐዲሱን ለመቀበል የሚከብዳቸው ሰዎች በአንዳችሁ መጠጥ ላይ ዝንብ ካረፈበት ወደ ውስጥ ከተህ ታወጣዋለህ። እንዴት አድርጌ ነው የምጠጣው? ይሄ ሐዲስስ እንዴት ከሳቸው ይገኛል የሚል ሰው አለ። በመጀመሪያ ደረጃ ረሱላችን ሰለላሁ ዐለይሂ ወሰለም ጠጡ ብለው አላዘዙንም። ይሄ ኪስ የጨመረው ጭማሪ ነው። እሳቸው ያሉት ኢዛ ወቀዐ ዙባቡ ፊ ሸራቢ አሐዲኩም ባንዳችሁ መጠጥ ላይ ዝንብ ካረፈ፣ ያ መጠጥ ውሃ ሊሆን ይችላል፣ ወተት ወይ ሌላም ነገር ሊሆን ይችላል። ዝንብ ካረፈበት ምን ይሁን? አሁን የታዘዝነው ሁለት ነገር ነው። የመጀመሪያው ፈሊየግሚዙሁ ወደ ውስጥ በደንብ ይንከረው፣ ከዛስ
ሁለተኛው ثم لينزعه ያውጣው አሉ ያንን ዝንብ። ከዛስ ለሱ የተተወ ጉዳይ ከፈለገ መጠጣት ይችላል። ወላ ኢንካር عليه ማውገዝ አንችልም። ካልፈለገም መተው ይችላል። ለምንድነው የሚተወው ከተባለ እዚህ ቦታ ላይ ለራሱ ለግሉ ሊጸየፈው ይችላል። ስላላመነበት ሳይሆን ህሊናው ላይ ፈቅድ ይችላል። እኔ በመጠጣው ውሃ ወይ ወተት ላይ አንተ መተህ ምራቅህን ብትተፋበት ውሃው ወይ ወተቱ ተመረዘ ማለት ነው እንዴ? አይደለም። ግን መጠጣቱን ላቆም ይችላል። ለስሜቴ ጥሩ ነገር ላይ ሆን ይችላልና ሐዲሱ የሚለው ይክተተውና ያውጣው ነው እንጂ ቀጥሎ ይጠጣው አልተባለም። መጠጣቱ ወይ ያለ መጠጣቱ ላንተ የተተወ ነው የሆነው። እንግዲያውስ እማጠጣው ከሆነ መክተቱና ማውጣቱን ለምን አስፈለገ ሲባል ኢላው እሱ ጋር ነው። መጀመሪያውኑ ዝንቡ በዛ መጠጥ ላይ ሲያርፍ فإنه يتقي أحد جناحين ከሁለቱ ክንፎቹ አንደኛውን ግራውን ተጠንቅቆ ነው የሚያሳርፈው። ግራው ላይ ደግሞ በሽታ አለ። አንተ ስትከተው ሐዲሱን ትእዛዙን ተቀብለ የቀኙም አብሮ ይገባል። ያ የቀኙ ደግሞ ግራው ላይ የተሸከመውን በሽታ ምንድነው? ማርከሻ ነው። ግልጽ ነው። አንተ ካንተ የሚጠበቀው ይሄን ማመን ነው። አንዳንዱ ጭራሽ ሳይንስ አልደረሰበትም ይላል። ትክክል። ሳይንስ አልደረሰበትም ማለት ግን ስተት ነው ማለት ነው እንዴ? ሳይንስ ስንት ያልደረሰበት ነገር አለ። ሐዲሱን እኮ ሳይንስ ዲስፕሩቭ አላረገውም እኮ አልደረሰበትም። አንድ ነገር ደግሞ ተፈልጎ ጠፋ ማለት የለም ማለት አይደለም። ግልጽ ነው። እዚህ መስጂድ ግቢ ውስጥ እንትን አለ ወይ ብዬ ብጠይቃችሁ እኔ እንጃ ካላችሁ ያ ነገር የለም ማለት አይደለም። የለም ለማለት ግዴታ በመስጂዱ ክልል ውስጥ ያለው ሁሉ በእኛ ቁጥጥር በእኛ እይታ ስር መሆን አለበት። ከዛ በኋላ ነው ፈልገን ስናጣው የለም የምንለው። እዚህ አጠገባችን ስለሌለ ግቢው ላይ የለም ማለት አይደለም። ሳይንስ ገና በሂደት ላይ ያለ ነው፣ እያደገ ያለ ነው። ይሄንን ነገር አጥንቶ ካልደረሰበት የለም ማለት አይደለም። ኢን ዘ ፊውቸር ሊያገኘው ይችላል። ትላንት ፕሩቭ የተደረጉ ነገሮች ደግሞ በተቃራኒው ዛሬ ዲስፕሩቭ የሚደረጉ የሉም እንዴ? ይሄ ማለት ደግሞ ሳይንስ ደረስኩበት ያለው ሁሉ ቀጥዒ ነው ማለትም አይደለም። ስለ አተም ትላንትና ጆን ዳልተን በ1902 ላይ አተም is not divisible ብሎ የማይከፋፈል የመጨረሻው የኤሌመንት ንጥረ ነገር መሆኑን ተናግሮ ነበር። ግን ከ95 ዓመት በላይ መቆየት አልቻለም። ይሄ ናዝሪያ በ1997 ጄጄ ቶምሰን መጣና አተም ዲቪዚብል መሆን እንደሚችል አረጋገጠ። ስለዚህ የሱ ምን ሆነ? የዳልተን ዲስፕሩቭ ሆና ማለት ነው። በሩ ክፍት ነው ሐታ ተደረሰበት እንኳን የተባለው። ስለዚህ ሳይንስ የሚያወራው ንስብይ ነው፣ አንጻራዊ እውነት እንጂ ቀጥዒ የሆነ ነገር የለም። ጭራሽ ያላገኘውን ሳይንቲስቶች ተመራምረው የሕክምና ባለሙያዎች ያልደረሱበት ከሆነ ሐዲሱን መቃወም አይችሉም። ሐዲሱን ለመቃወም የግድ ዲስፕሩቭ ሊያደርገው የሚችል ነገር ማቅረብ አለባቸው። መርምረው አጠኑና አላገኙም። ስለዚህ ገና ናቸው፣ ወደፊት ያገኛሉ። በሽታ መድኃኒት የሌላቸው በሽታ ተብሎ በሳይንስ የሚነገሩ የሉም እንዴ? የሉም አሉ። ግን ውሸት ነው፣ ስተት ነው። መድኃኒት ያልተገኘላቸው ይችላሉ። ሪልስ የለውም ከተባለ ለምን ጥናት ያደርጋሉ? ለምን ይለፋሉ? ሰው የሌለ ነገር ለማግኘት ይለፋል እንዴ? ሐዲሱ የሚለው ማ አንዘለ ላሁ ዳአን ኢላ አንዘለ ለሁ ደዋ። አላህ አንድን በሽታ ወደዚህ ምድር አላወረደም በምትኩ መድኃኒቱን ያወረደለት ቢሆን እንጂ። ይሄ ማለት ሁሉም በሽታዎች ምን አላቸው? መድኃኒት አላቸው። ዓሊመሁ መን ዓሊመሁ፣ ያወቀው አውቆታል። ወጀሂለሁ መን ጀሂለሁ፣ የሳተው ስቶታል። ወይ የቦታ ጉዳይ ነው። የሆነ ቦታ ላይ ያልተገኘለት በሌላ ስፍራ ሊገኝ ይችላል። እዚህ ኢትዮጵያ ውስጥ መድኃኒት የለም ተብሎ ታይላንድ፣ ህንድ እየሄዱ ታክመው ድኖም ይመጣሉ። ወይ የጊዜ ጉዳይ ነው። በሆነ ወቅት ያልተገኘ ነገር እያደገ ሲመጣ ሳይንስ የሆነ ወቅት ላይ ሊገኝ ይችላል። ከናካቴው የለውም ብሎ ለመደምደም ግን መለኮታዊ ማስረጃ ነው የሚያስፈልገው። ምክንያቱም በሽታን ያወረደው አላህ ከሆነ መድኃኒቱንም የሚያውቀው እሱ ነውና ማለት ነው። ስለዚህ ሐዲሱ ዙባብ ላይ ታችን ነው ዋናው እምነት ይጠይቃል እንጂ አይ በግራ ክንፉ ላይ ያለውን የቀኙ ሊያረክሰው አይችልም። እንደውም ጎግል ላይ ሰርች ስታደርጉ አሁን መረጃው እንደተገኘ የቀኝ ክንፉ አርካሽ እንደሆነ እንደደረሱበት ነው እየተናገሩ ያሉት። አላኩል ያህል እኛን የሚያሸማቅቅ አይደለም። እሳቸው የተናገሩት ሁሉ እውነት ተስዲቁሁ ፊማ አኽበር፣ የተናገሩት ሁሉ። ሁለተኛስ ወጣዓቱሁ መታዘዝ ነው። ፊማ አመር ባዘዙን ሁሉ ነቢያችን አለይሂ ሰላቱ ወሰላም
ኢዛ አመርቱኩም ፊ ሸይእ ይላል አንድን ነገር እንድትሰሩት ካዘዝኳችሁ ፈአቱ ሚንሁ መስተጣዕቱ የቻላችሁትን ያህል ያንን ነገር ስሩ ነው ያለው። ስሩ ብለዋል፣ መታዘዝ አለብን ያዘዙንን። በሌላ ሐዲሳቸው ኩሉ ኡመቲ የድኹሉነ አልጀነተ ኢላ መን አባ እምቢ ያለ ሰው ሲቀር የኔ ኡመት ሁሉ ጀነት ይገባል አሉ። አላህ ከነሱ ያርገን። ሰሃቦች ግራ ገባቸውና ጀነትና ግባ ሲባል እምቢ ሚል ሰው የለም ሊተራሊ ነበርና የተረዱት ቂለ ወመን ያአባ ማን ነውና ጀነት ግባ ሲባል እምቢ የሚለው ሲሏቸው ቃለ መን አጣዐኒ ደኸለ አልጀና እኔን የታዘዘኝ ጀነት ገባ። እሳቸውን የመታዘዙ ውጤት ምንድነው? በአኺራ ጀነት መግባት ነው። በዱንያ ደግሞ የአላህን እዝነት ማግኘት ነው። ወአጢዑ ረሱለ ለዓለኩም ቱርሐሙን እንዲታዘንልን ከፈለግን መልእክተኛውን መታዘዝ አለብን ማለት ነው። ወመን ዓሳኒ ከትእዛዜ የወጣ ያመፀ ፈቀድ አባ በእርግጥም ጀነት ግባ ሲባል እምቢ ያለው እሱ ነው። ከኛ የሚጠበቀው ወጣዓቱሁ ፊማ አመር ባዘዙን ሁሉ። ሶስተኛስ ወጅቲናሁ መራቅና መጠንቀቅ ነው። ማነሃ አንሁ ከሱ የከለከሉንና ወዘጀረሁ ያስጠነቀቁንን ነገር ሁሉ መራቅ መቻል አለብን። ወኢዛ ነሃይቱኩም አን ሸይ አንዳችን ነገር ከልክያችሁ ከሆነ ፈጅተኒቡ ሚንሁ ሙሉ በሙሉ ራቁ ይላሉ። ትእዛዝ ላይ ሙሉ በሙሉ ስሩ የሚል የለም በቁርአንም በሐዲስ። ክልከላ ላይ ግን ሙሉ በሙሉ ራቁ ነው የሚለው። ምንድነው ልዩነቱ ሲባል ትእዛዝ የሰውን አቅም ያገናዘበን እማትችላቸው ከአቅም በላይ የሆኑ ነገሮች ሊኖሩ ስለሚችሉ ስትታዘዝ በቻልከው ያክል ነው። ፈተቁላህ ማስተጣዕቱም። ስትከለከል ግን የቻልከውን ያህል ሚል የለም ሙሉ በሙሉ ነው። ምክንያቱም ለምንድነው? ገንዘብንም ዕውቀትንም ጊዜንም ጉልበትንም አይጠይቅም ክልከላ። አንድ ነገር ብቻ ነው የሚጠይቀው፣ ተርክ መተው። በቃ አለቀ። አትስራ ከተባልክ መተው። ይሄ የሙስሊሞች ዓቂዳ ከክርስቲያኖች አንዱ ለየት የሚያደርገን ነው። እዚህ ጋር ሰው ኃጢአት አለመስራትን አይችልም ነው እነሱ የሚሉት። ጠቢዓው ተፈጥሮው ራሱ ለዛ ነገር እንዲወድቅ የተዘጋጀ ሆኗል ነው የሚሉት። ካልቻለ አትስራ የሚለው የአላህ ትእዛዝ ምን ሊያደርግ ያስገድዳል? አላህ አንድን ነገር ከልክሎን እኛ መከልከል የማንችለው ምንም ነገር የለም ከመነሻው። ተግባብተናል። ነገር ግን ሁላችንም ኃጢአት ላይ የወደቅነው ለምንድነው ከተባለ የራሳችን ድክመት እጅ መስጠታችን እንጂ ተፈጥሯዊ ማንነታችን ያንን ነገር ለመተው ላለመስራት የሚያንሰው ነገር ኑሮ አይደለም። በአላህ በኩል ሁጃ ተሟልቷል። ሙሉ መሳሪያ ተሰጥቶናል። ያዘዘንንም ለመተግበር የከለከለንንም ሙሉ በሙሉ ለመራቅ የሚያስችል። ዛሬ ግን እኛ ከታዘዝነው ብዙውን ችላ የምንለው ከተከለከልነው ብዙውን የምንዳፈረው በራሳችን ፍቃድ ለነፍስያችን ለሸይጣንና ለዚህ ዓለም ብልጭልጭ ነገሮች ለመገዛት ስለፈቀድን እንጂ እምቢ አንሰራም ብንል ያንን ለማድረግ የሚያስችል ኃይል ስለሌለን አይደለም። እነዚህ አራቱ ናቸው። አራተኛውና የመጨረሻው ወአላ ዩዕበደ አላህ ላይ መለክ ነው ኢላ ቢማ ሸረዐሁ አላሁ ዐዘ ወጀል አላህ ራሱ በደነገገው ዐዘ አይ ዐዚዝ አሸናፊ የሆነውና ወጀለ ጀሊል የሆነው የከበረው ጌታችን በደነገገው እንጂ እንዲሁም ወረሱሉሁ ሰለላሁ ዐለይሂ ወሰለም እሳቸው ባስተማሩን። ምን ማለት ነው? ዒባዳን ስንፈጽም በራሳችን መንገድ ብቻ ፋብሪኬት አድርገን አላህና መልእክተኛው ካዘዙንና ካሳዩን ውጪ አላህን መገዛት የለም። ያ ከሆነ ስራችን ቢድዓ ይሆናል። ወመን የብተጊ ገይረል ኢስላሚ ዲና ፈለን ዩቅበለ ሚንሁ ይላል። ከእስልምና ሃይማኖት ውጪ ሌላን ሃይማኖት የሚፈልግ ሰው ፈለን ዩቅበለ ሚንሁ ከሱ ስራው ተቀባይነት የለውም ነው የሚለው። አንድ መልካም ስራ አላህ ዘንድ ተቀባይነት እንዲኖረው ስራውን የሚሰራው ግለሰብ በእስልምና ሃይማኖት በኩል ነው ማለፍ ያለበት። ከኢስላም ውጪ ሆኖ ኤንጂኦ ቢከፍት ቢያበላ ቢያጠጣ ቢያለብስ ያ ስራው መልካም ቢሆንም በኢስላም በኩል ያለፈ ባለመሆኑ ስራው በአኺራ ተቀባይነት የለውም፣ ክስረት ብቻ ነው የሚያተርፈው። ልክ እንደዚሁ ኢትባዕ የረሱል ዓለይሂ ሰላቱ ወሰላምንም ሱና መከተል ግድ ነው። መን ዓሚለ ዓመለን ለይሰ ዓለይሂ አምሩና ፈሁወ ረድ የእኛ ትእዛዝ የሌለበትን ስራ የሰራ ሰው ስራው ተመላሽ ነው ስላሉ ማለት ነው። ይሄ እንግዲህ አራቱ ሙሐመዱን ረሱሉላህ ሰለላሁ ዐለይሂ ወአሊሂ ወሰለም ማዕናው ነው። ثم ከዛም አሉ ሸይኹ ዩበየኑ ይብራራል
ሊጣሊቢ እውቀት ፈላጊ ለሆነው ተማሪ ሰው በቅየተ አርካኒል ኢስላም ያው የተቀሩት የእስልምና ማዕዘናቶች አልኸምሰቲ አምስቱ ወህየ እነሱ አሰላት የሰላት ምንነት፣ ወዘካት የዘካ ምንነት፣ ወሰውሙ ረመዳን የረመዳን ወር ጾም፣ ወሐጁል በይት የአላህን ቤት አስቦ መሄድ፣ አልሐራም የተከበረ የሆነውን ቤት፣ ሊመን ኢስተጣዐ ኢለይሂ ሰቢላ መንገድን ለቻለ ሰው ይላል። ያው ወደፊት ስለ ሰላት ዝርዝሩ ስለሚመጣ እዛ ላይ እናየዋለን። ወደ ሁለተኛው ደርስ እንሂድ። እንግዲህ ሳምንትና ዛሬ የመጀመሪያው ደርስ ይሄን ይመስል ነበር። አደርሱ ታኒ ሁለተኛ ደርስ አርካኑል ኢማን አርካኑል ኢስላምን ነበር እስካሁን ያየነው። አሁን ደግሞ የምናየው አርካኑል ኢማን የኢማን ወይም የእምነት ማዕዘናቶች። ኢማን ማለት ምንድነው? ቀጥታ ፍቺው እምነት ማለት ነው። ወይም እንደ ቋንቋ ከፊል ዑለማዎች እንደሚገልጹት ተስዲቅ የአንድን ነገር እውነተኝነት ማረጋገጥ ከልብ እውነት ማለት ነው። ወይም አልኢቅራር ይባላል። እውቅና መስጠትና በልብ ማጽደቅ ኢማን ተብሎ ይጠራል። ሸሪዓዊ ፍቺው ደግሞ ኢማን ማለት ማ ወቀረ ፊል ቀልቢ ወሰደቀሁ ልዓመል ልብ ላይ ተረጋግቶ የተቀመጠ ተግባራችን ስራችን ደግሞ እውነት ያደረገው ማለት ነው። ይሄ ማለት አልኢዕቲቃዱ ቢልጂናን ወኑጥቅ ቢልሊሳን ወልዓመሊ ቢልአርካን በልብ ማመን በምላስ መመስከር በሰውነታችን ተግብሮ ሰርቶ መገኘት ኢማን ይባላል። ኢማን የሚባለው ልብ ላይ ብቻ ዝም ብሎ የሚቀመጥ አይደለም። ምላስ ሊመሰክርለት ግድ ነው። እንደገና ሰውነታችን በታዛዥነት መግለጽ መቻል አለበት። አሁን እዚህ ጋር የተፈለገው ግን አርካን ዋና ዋና ማዕዘኑ ነው። ስንት ናቸው ከተባለ የኢማን አርካኖች ወህየ ሲተቱን ስንት ናቸው? 6 ናቸው። አንቱእሚነ ቢላሂ በአላህ ልታምን ነው። ወመላኢከቲሂ በመላእክቱ ታምናለህ። ወኩቱቢሂ ባወረዳቸው መጽሐፍቶቹ ታምናለህ። ወሩሱሊሂ ወደ ሰው ልጆች በላካቸው መልእክተኞቹ ታምናለህ። ወቢልየውሚል አኺሪ በመጨረሻ ቀንም ታምናለህ። 6ኛ ወቱእሚነ ቢልቀደሪ በአላህ ውሳኔም ታምናለህ። የቱን ወስኖ? ኸይሪሂ ወሸሪሂ በዚህ ዓለም ላይ የሚከሰት ክስተት መልካሙም ይሁን መጥፎ መጀመሪያ ውሳኔው ከአላህ የተላለፈ መሆኑን ታምናለህ። እዚህ ጋር እንዳንሳሳት ኸይሪሂ ወሸሪሂ የሚለው ቀደሩን አይደለም። በአላህ ቀደር ውስጥ ሸር የሚባል ነገር ከመነሻው የለም። ኸይሪሂ ወሸሪሂ ያለው ክስተቱን ነው። በዚህ ዓለም ላይ የሚከሰት ማንኛውም ክስተት ከሁለት ነገር አይዘልም። ወይ ኸይር ነው ካልሆነ ደግሞ ሸር ነው። ጥሩና መጥፎ ነው በህይወታችን የሚገጥመን። አንተ ወቱእሚነ ቢልቀደሪ በአላህ ውሳኔ ልታምን ነው ማለት በዚህ ዓለማችን ላይ የተከናወነው ማንኛውም ክንዋኔና ክስተት ጥሩም ይሁን መጥፎ ኸይርም ይሁን ሸር መጀመሪያ ግን አስቀድሞ በአዘል የተቀደረ መሆኑን እመን ነው። ሸርና ኸይርነቱ እዚህ ከመከሰቱ አንጻር ነው ለሁለት የተከፈለው። እዛ ከመወሰኑ አንጻር ግን ሸሩ ራሱ ምንድነው? ኸይር ነው እንጂ ሸር አይደለም። ተግባብተና በጌታችን ውሳኔ ውስጥ ሸር የሚባል ነገር ስለሌለ እዚህ ሲከሰት ነው ኸይርና ሸር ተብሎ ለሁለት የሚከፈለው። በምሳሌ እንዲገባን ተባለ። ወንድምህ የኢስላምን ባንዲራ ከፍ አድርጎ ለማውለብለብ ለኢስላም ክብር ብሎ በጦር ሜዳ ከጠላት ጋር ተዋጋ፣ ሸሂድ ሆኖ ሞተ። ክስተቱ አንድ ነው፣ እሱም የሱ መሞት ነው። ለሱ ለሞተው ኸይር ነው ሸር ነው? በአላህ መንገድ ከመሞት የበለጠ ኸይር አለ? አላህ ይወፍቀን። ኸይር ነው። የመሞቱን ዜና ለሰሙት ቤተሰቦችስ ምንድነው? ይሄ ሸር ነው፣ መጥፎ ዜና ነው። ስለዚህ ያ የደረሰበት ሸር ሐዘንም ይሁን ወይ እሱ ያገኘው ኸይር እጣ ፈንታ ሁለቱም ከአላህ ዘንድ የተወሰነ ነው እመን ሲባል አንድ ከዚህ አንጻር ነው ኒስቢ አንጻራዊ፣ በአንድ ጎኑ ጥሩ በሌላ ጎኑ መጥፎ የምንለው። ሁለተኛ መጥፎ የምንላቸው በሽታንም እንውሰደው። ታመምክ፣ በሽታ ላይ ወደቅ ወይ ደህየ፣ ይሄ ላንተ ምንድነው? ኸይር ነው ሸር ነው? ከአንድ ጎን ሸር ነው፣ ከሌላ ጎን አንጻር ግን ኸይር ነው። አላህ ይሄንን ባንተ ህይወት ውስጥ መወሰኑ ከዚህ ጀርባ ብዙ ኸይር አስቦልህ ነው። ወይ ወንጀልህን ሊምረው ነው፣ ወይ የሆነ ትምህርት ሊሰጥህ ነው እንጂ ንጹህ ሸር ብቻ ሆኖ አልመጣም ነው። ኒስቢይ ነው። ወቱእሚነ ቢልቀደሪ ኸይሪሂ ወሸሪሂ። ክስተቶች ለሁለት ይከፈላሉ፣ ጥሩና መጥፎ የምንላቸው። ሁለቱም ከአላህ ዘንድ የተወሰኑ ናቸው። በራሱ በአላህ ውሳኔ ግን ሸር የሚባል የለም።
ለበይከ ወሰዓደይክ ወልኸይሩ ኩሉሁ ፊ የደይክ ወሸሩ ለይሰ ኢለይክ ያለው አባታችን አደም ዓለይሂ ሰላም። መልካም ሁሉ በእጁ የሆነ ጌታ፣ ሸር እሱ ዘንድ የሌለ። ነገር ግን በእኛ ዓለም ውስጥ ምን አደረገው? ፈጠረው ሸርን አላህ። ለምንድን ነው የፈጠረው? ለሕክመቲን ያዕለሙሁ ሱብሓነሁ፣ እራሱ ለሚያውቀው ጥበብ ነው። በራሱ ግን ሸር አይደለም፣ ማህድ የሆነ ንጹህ አይደለም። ከጀርባው ብዙ ኸይር ስላለው ነው። በስድስቱ የኢማን አርካኖች ማመን ስድስቱን መቀበል ነው የሚሆነው። ግልጽ ነው? ያልገባችኋል እዚህ ላይ የምታነሱት ጥያቄ? ካልሆነ ወደ ሶስተኛው ደርስ እንሄዳለን። የእነ አቡ ጀህልም ይሁን የማንም ሰው ሞት ከአላህ ዘንድ የተቀደረ ነው። ሞት አምላካችን አላህ መወሰኑ በራሱ ኸይር ነው። ለምን ከተባለ ሞት ከጌታ አላህ ጋር ሊያገናኘን የሚችል ብቸኛ ድልድይ ነው። ሞት ከዱንያ ከስቃይ ዓለም ወደ ዘላለማዊ ህይወት ወደ አኼራም ያሸጋግረን ነው። ስለዚህ ሞት በራሱ ትልቅ ኸይር ነው። ሞት ባይኖር ኖሮ አላህን አንገናኝም ነበር። ሞት ባይኖር ኖሮ ወደ አኼራ አንሄድም ነበር። ለአቡ ጀህልም ሆነ ለመሰል ከሃዲዎች ሸር የሆነው መሞታቸው ሳይሆን ከመሞታቸው በፊት በነበረው በህይወት ዘመናቸው አላህን አለመገዛታቸው፣ የሱን ትእዛዝ አለመፈጸማቸው፣ በክፉ መንገድ ላይ መሄዳቸው። ያ በክፉ መንገድ ላይ መሄዳቸው ደግሞ ያለ ምርጫቸው የተቀደረባቸው ሳይሆን እነሱ ራሳቸው ፈቅደው ወደው የመረጡት ነው። ስለዚህ አላህን የምንከስበት ወይም እሱ ዘንድ ያለው ውሳኔ ሁሉ ኸይር ከሆነ እነሱ ላይ ይሄን መወሰኑ ታዲያ ምን ኸይር አለው ብለን ጥያቄ የምናቀርብበት አይደለም። ምክንያቱም ይሄንን ነገር በራሳቸው ምርጫ በራሳቸው ፍላጎት ያመጡት ነው። ሞቱ ላይ ግን ምርጫ የላቸውም። የራሳቸው ፍቃድ አይደለም፣ የጌታ አላህ ውሳኔ ነው። አላህ ደግሞ ያን ሞት በካደ ሰው ላይ ብቻ ሳይሆን ባመነም ሰው ጭምር ላይ ነው የወሰነው። ሞትን መወሰኑ በራሱ ኸይር እንጂ ሸር የለውም። ሸሩ ምንድነው? ከሞት በፊት በተሰጠን እድል በአግባቡ አለመጠቀም ነው። ያ ደግሞ የሰውን ነፃ ምርጫ ቤዝ ያደረገ ስለሆነ ሰው ራሱን ሊወቅስ ይገባል እንጂ ጌታዬ የወሰነብኝ ከሆነ ምሰራው ክፉ ስራው የሱ ስራ ኸይር ውሳኔው ኸይር ከሆነ እኔ ክፉ እንድሰራ መወሰኑ ምን ኸይር አለው እንዳይል በምትሰራው ስራ ላይ እሱ አስገድዶሃል የሚል ነገር የለም። አንተ ራስህ ፈቅደህ የምትሰራውን መርጠህ የምታደርገውን ወሰነው እንጂ ለመስራት ያልፈለግከውን እንድትሰራ አልወሰንም። ለዚህ ማረጋገጫው ምንድነው? ሱረቱል ቀመር ላይ በግልጽ ቋንቋ አላህ ምን ይላል? ወኩሉ ሸይኢን ፈዓሉሁ ፊዙቡር ይላል። የሰሩት ስራ ሁሉ በመጽሐፎች ውስጥ ቀድሞ የተመዘገበ ነው አለ። የሱ ስራው በመጽሐፉ ላይ መዘገቡን ሲገልጽ ያንተን ስራ ግን ወኩሉ ሸይኢን ፈዓሉሁ በማለት ፊዕሉን ያስጠጋው ወደ ማን ነው? ወደ ራስህ ነው። አንተ ራስህ ዛሬ የምትሰራው ነው ድሮ የተጻፈው እንጂ አንተ መስራት ያልፈለግከው ነገር እንድትሰራ ተወስኗል የሚባል ነገር የለም። ካለ ደግሞ እንደዚህ አይነቱ ውሳኔ አንተን መጀመሪያውንም አላህ ዘንድ አያስጠይቅህም። ለምሳሌ የጾታ ወንድ መሆን። ለምንድን ነው ጾታ ወንድ የሆነው ብትባል ሆቢዬ ነው ብለህ አትመልስም። ወይም ወንድ ለመሆን ምን አነሳሳህ አትባልም። ይሄ ያንተ ስራ አይደለም፣ የእናት የአባትህ ስራ አይደለም፣ የጌታ ውሳኔ ነው። ነገ የውሙል ቂያማም አያስመሰግንህም፣ አያስወቅስህም። ጾታ ያንተ ድርሻ የለበትም። አላህ ፊት የሚያስጠይቀን ወይ የሚያስመሰግነን የሆነ ስራ ከሆነ ግን የኛ ምርጫ አለበት ማለት ነው። በጥቅሉ የሰው ልጅ በሶስት ነገር ላይ ነው ምርጫ ያለው፣ በታዘዘው፣ በተከለከለውና በተፈቀደለት። ዋጂባት በሆኑ ነገሮች ላይ ነፃ ፍቃድ አለው፣ ከሰራ አጅር ያገኛል፣ ካልሰራ በኃላፊነት ይጠየቃል። ሙሐረማት በሆኑ ነገሮች ላይ ነፃ ፍቃድ አለው፣ ከተጠነቀቀ ማእጁር ነው፣ እምቢ ብሎ ከተዳፈረ መስኡል ነው። ሙባህ በሆነ በተፈቀደለት ነገር ላይ ነፃ ፍቃድ አለው፣ በአግባቡ ያለ ኢስራፍ ከተጠቀመ ይመነዳል፣ ኢስራፍ ካረገ ከአግባቡ በላይ ካባከነ ይጠየቃል። ከነዚህ ከሶስቱ ውጪ ግን አይመለከተውም። መወለዱ፣ ማደጉ፣ መሞቱ፣ የመልኩ መቅላትና መጥቆር፣ የጾታ ወንድ ወይም ሴት መሆን፣ የቁመት መርዘምና ማጠር፣ መወፈር፣ መቅጠን የመሳሰሉት ከሰው ምርጫ ውጭ በሆኑ ነገሮች ላይ አስለን አይጠየቅምና ማለት ነው። ግልጽ ነው። በአላህ ውሳኔ ነው የሞተው። ከአላህ ውሳኔ የወጣ ምንም ነገር የለም። ጥያቄው ታዲያ ጥያቄን ይወልድና በአላህ ውሳኔ ከሞተ ለምን ነገ የውሙል ቂያማ በወንጀል ይከሰሳል? አላህ ወስኖበት አይደለም ወይ ሲሉ ሰበቡ እርሱ ስለነበረ ነው። ያ ሰበብ ምንድነው? ራሱን ለማጥፋት ጥረት ማድረጉ ነው። የጌታችን ውሳኔ ደግሞ ከዚህ ምክንያት ጋር እንዲገናኝ ሆኖ እሱ በሞከረው ሰበብ እንዲሞት ከወሰነበት መሞቱ ሳይሆን ሰበብ መሆኑ ነው የሚያስጠይቀው ነው። አላህ ለእያንዳንዱ ነገር ሰበብን አድርጓል። በዛ ሰበብ ምክንያት ኸይር ከሆነ ትመነዳለህ፣ ሸር ከሆነ ትጠየቃለህ ማለት ነው። ራስህን አታጥፋ፣ ጤናህን ጠብቅ ብሎ ያዘዘህን ጌታ ትእዛዙን ጥሰህ ህይወት መሮኛል ራሴን ላጥፋ ብለህ ሰበብ በመሆንህ ያ ነው የሚያስጠይቅህ እንጂ ሙሉ በሙሉ 100% ለሞቱማ እኔ ነኝ ባለድርሻው ማለት አትችልም።
ስንቶች ራሳቸው ማጥፋት ፈልገው ያልተሳካላቸው የሉም እንዴ? አሉ። ለምን? ሰበቡን ካደረሱ ለምን አልተሳካም? አላህ መሞታቸውን በዛ ሰዓት አልፈቀደማ። ወማ ካነ ሊነፍሲን አን ተሙተ ኢላ ቢኢዝኒላህ። ያለኔ ፍርድ ያለኔ ውሳኔ ማንኛይቷም ነፍስ ልትሞት አይገባትም። መቼ መሞት አለባት የሚለው ኪታበን ሙአጀላ ቀድሞ የተወሰነና የተጻፈ ነው። ሰውየው ታዲያ ለምን ይጠየቃል ሲባል ለምን ሞትክ እኮ አይደለም ጥያቄው። መጀመሪያም የተፈጠረው ሊሞት ነው። አሟሟቱ ላይ ግን የሱ ሰበብ ምንድነው? በተከለከለው መንገድ እንዲሆን ሆኗል። ወላ ቱልቁ ቢአይዲኩም ኢለ ተህሉካ። የአላህ ቻችሁ ሰበብ ራሳችሁን ለጥፋት አትዳርጉ ብሏል። እድሜህን ያሳጠራሉ ተብለው በህክምናው ዓለም ወይ በባህሉ የሚታመንባቸውን አደንዛዥ እጽ፣ ሐራም ነገሮችን፣ ሌሎችን እየተጠቀምክ በሽታ ላይ ወድቀህ ብትሞት ለምን ሞትክ ሳይሆን ለዚህ ሞት ሰበብ የሆንከው አንተ ነህ። በዛ ሰበብ ትጠየቃለህ ነው አጠቃላይ ሐሳቡ። ራሱን ያጠፋም ሰው ተገዶ ሂዶ ራሱን አላጠፋም ማለት። ለምሳሌ ሁለት ሰዎች ባህር ዳር ላይ ቆመው በባህሩ ላይ በሚሆነው ትርኢት ተፈኩር እያረጉ ነው ጓደኛሞች። አንደኛው ምን አለ? ኑሮ መረረኝ ብሎ ራሱን አሳልፎ ባህር ውስጥ ከተተ፣ ታፍኖ ሞተ። ይሄን ክስተት ያየው ጓደኛው ደነገጠና ወይኔ ወንድሜ ሲል ተንሸራቶ ወደቀ። እሱም ገብቶ ሞተ። ሁለቱም ሞተዋል አልሞቱም? ነገር ግን አላህ ዘንድ የሚጠየቀው የመጀመሪያው በራሱ ነፃ ምርጫ በራሱ ፍቃድ ለመጥፋት ሰበብ ሆኗል። ሁለተኛውስ ተንሸራቶ የገባውስ መንሸራተቱ ከሱ ቁጥጥር ውጪ የሆነ እንጂ ፈቅዶ ያደረገው አይደለም። ነገር ግን መሞቱ አልቀረም ተጽፏልና፣ ይሄ ግን አያስጠይቀውም ነው። አንተ የምትጠየቀው በአንተ ቁጥጥር ስር ሆኖ ባደረከው ነገር ነው። ታንቆ መሞት ከቁጥጥራችን ውጪ ነው እንዴ? አይደለም። ስለዚህ ይጠየቃል፣ አይቀርለትም ነው። ቀደምት ነቢያቶችም ሆኑ ተከታዮቻቸው ሙስሊሞች ናቸው እንድንል ዛሬ በእስልምና ውስጥ ያሉ ህግጋቶች ሁሉ ድሮ በነበሩበትም መኖር አለበት የሚለው ከመነሻው ኤክስ ነው። ለምን? የህጉ ባለቤት የሆነው አላህ ራሱ ነቢያትና ሩሱሎችን በየዘመናቱ በየስፍራው ሲልክ ሊኩሊን ጀዐልና ሚንኩም ሽርዓተን ወሚንሃጃ፣ ህግና ስርዓትን በተለያየ መልኩ ደንግጓል። ሙስሊሞች ናቸው ለማለት የዛሬው ሸሪዓ ድሮ መኖሩ መስፈርት አይደለም። ዋናው ነገር የዛሬውም የድሮም የነቢያት ሸሪዓ ምንጩ ከጌታ አላህ ዘንድ የመጣ መሆኑና እነዛ ነቢያቶች ይሄን ጌታ የሚያመልኩ የሚታዘዙ መሆናቸው ነው። መመሳሰል አለበት ያለው ማን ነው? ምክንያቱም ተውራትና ኢንጂል እንኳን ራሱ ማይስማሙ ብዙ ሸሪዓ አላቸው። ወሊኡሂለ ለኩም ባዕድ አለዚ ሁሪመ ዐለይኩም እንዳለው ከፊል የተውራት ህግን ዒሳ ምን አድርጎታል? ሽሮታል። ያ ማለት ተውራትና ኢንጂል የማይስማሙ ናቸው ማለት አይደለም። ከላይ በመጣው ዋህይ መሰረት ነው። ግን ምንድነው ታዲያ ከጥንት ጀምሮ አብሮ ነበረ የምንለው መሰረታዊ የእምነት ክፍል? ለምሳሌ አሁን ስድስቱን አርካኑል ኢማን እናንሳው። በአላህ ማመን የድሮቹ ነቢያቶች አትመኑ ይሉ ነበር እንዴ? ሁሉም ሲያስተምር የነበረው ስለ አንድ ጌታ ነው፣ ስለ አንድ አላህ ነው። በመላኢካ ማመን የድሮ ነቢያቶች መላእክት የሚባል የለም ይሉ ነበር እንዴ? መኖራቸውን ያስተምራሉ። በሩሱሎች ማመን እኔን ብቻ አመኑ ከኔ በፊት ወይ ከኔ በኋላ በሚመጡት አትመኑ ብሎ ያስተማረ ነብይ የለም። የሩሱሎችን ሩሱልነት አምኖ መቀበል የሁሉም ትምህርት ነው። አራተኛ በወረዱ ኩቱቦችን ማመን። አምስተኛ ከሞት በኋላ ባዕስ መኖሩን ማመን የነቢያት ሁሉ ዳዕዋ ነው። ወማ ኑርሲሉል ሙርሰሊነ ኢላ ሙበሽሪነ ወሙንዚሪን እንዳለው ሁሉም የሚላኩት ይሄን ነው የሚያስተምሩት። ስድስተኛ በአላህ ቀደር በሱ ውሳኔ በሱ እውቀት ማመን፣ ልዩነት የለም። ወደ አርካኑል ኢስላምም እንምጣ፣ ሰላት ላይ እንምጣ። የድሮዎቹም እኮ ይሰግዳሉ፣ አይሰግዱም እንዴ? ዒሳ ወአውሳኒ ቢሰላቲ ወዘካቲ ብሏል። እስማዒል ዓለይሂ ሰላም ወካነ ያእሙሩ አህለሁ ቢሰላህ፣ ኢብራሂም ዓለይሂ ሰላም ረቢ ጀዐልኒ ሙቂመ ሰላህ እያለ አንድ በአንድ መጥቀስ ይቻላል። ምኑ ላይ ነው ልዩነቱ? ቅርጽ ላይ። ወዴት ዞረው ይሰግዳሉ? የግድኛ ወደ ካዕባ ዞረን ስለሰገድን እነሱም ወደ ካዕባ ይዞሩ። ካልዞሩስ ሙስሊም አልነበሩም ሊባል ነው? መጀመሪያ ራሱ አርጊውመንቱ ያመጡት ዊክ ነው፣ አያስኬድም ነው። የሸሪዓ ልዩነት መኖሩ እምነታቸውን አይቀይረውም። አላህ ዲኑን የተሟላ አደረገው። ከሳቸው በኋላ ነብይም ወህይም አይመጣም አለ። ነገር ግን ሊጠብቀው ቃል ገባ። የቀደምት ነቢያት ወህይ በሚወርድላቸው ጊዜ ቢመስቱህፊዙ ሚን ኪታቢላህ ወካኑ ዐለይሂ ሹሃዳ፣ ተቆጣጣሪዎችና መስካሪዎች በሆናችሁት የአላህን መጽሐፍ እንድትጠብቁ በተደረጉት ፍረዱ አላቸው። ለምን ጠብቁ ነው ያላቸው? ሊጠብቀው ኃላፊነቱን አልወሰደም። ነብይ በሞተ ቁጥር ሌላ ነብይ ያነሳላቸዋል። የቀደመው መጽሐፍ ቢበረዝም ከኋላ የመጣው መጥቶ ያድሰዋል። ከሳቸው በኋላ ግን ነብይ ስለሌለ የሚወርድ መጽሐፍ ስለሌለ ቁርአኑን እስከ ቂያም ቀን ድረስ ኢና ነሕኑ ነዘልና ዚክራ ወኢና ለሁ ለሐፊዙን ብሎ ሊጠብቀው ቃል ገባ። ለምን አዲስ ነብይ ያላከም? ወላሁ አዕለም፣ እንግዲህ እሱ ነው የሚያውቀው።
ከኛ የሚጠበቀው አላህ በላከው ማመን ነው። ቅድሚያ ወሊኩል ቀውሚን ሃድ ሲል የግድ ረሱል ወይ ነብይ ማለት አይደለም። የዛ የቀደመው ነብይና ረሱል ተከታይ የሆኑ ህዝቦች እዛ ማህበረሰብ ውስጥ ካሉና የዛን ነብይና ረሱል መልእክት ማደስ የሚችሉ ከሆነ ለዛ ህዝብ መሪ ያለው ማለት ነው። ወሊኩል ቀውሚን ሃድ ሲል ለምን ወሚን ቀውሚ ሙሳ ኡመቱን የህዱነ ቢልሐቅ በማለት ዑለማዎች መኖራቸውን ይገልጻል። ስለዚህ አላህ ወኢን ሚን ኡመቲን ኢላ ኸላ ፊሃ ነዚር አንዲትም ኡመት የለችም አስጠንቃቂ ያለፈባት ቢሆን እንጂ ሲል የግድ ነብይ በዘመኑ በህይወት አለ ማለትን አያሳይም። ለምሳሌ የእኛን ዘመን እንውሰድ። ረሱል ሰለላሁ ዐለይሂ ወሰለም የሉም በመካከላችን ከ1400 ዓመት በፊት ነው የሞቱት። አስጠንቃቂነቱ ግን ነዚርነቱ ግን ዛሬም ድረስ አለ። ቁርአኑ አለ፣ ሐዲሱ አለ። በየክፍለ ዘመናቱ ዑለማዎች እየተነሱ ዲኑን የሚያድሱ አሉ። አስጠንቃቂ አልመጣልንም ማለት አንችልም ማለት ነው። በዚህ መልኩ አላህ ለሁሉም ህዝብ ምን አድርጓል? አስጠንቃቂ ልኳል ነው አንደኛ መልእክቱ። ያልደረሰው ካለስ ከነብይም ሆነ ከረሱል ወይ የዛ ነብይና ረሱል ተከታይ ሆኖ አስጠንቃቂ ያልደረሰው ካለ ሁክሙ ምንድነው የሚለው ሱረቱል ኢስራ 17ኛ ሱራ አንቀጽ 15 ላይ ጌታችን ተናግሯል። መን ይህተዳ ፈኢነማ የህተዲ ሊነፍሲህ የተመራ ሰው የምሪቱ ጥቅሙ ለራሱ ነው ለሌላ አይደለም። ወመን ضل ፈኢነማ يضل عليها የጠመመ ሰውም ከጠመመ የጥመቱ ጉዳት በራሱ ላይ ነው። ወላ ተዚሩ ዋዚረቱ ዊዝራ ኡኽራ ኃጢአት ተሸካሚ ነፍስ የሌላውን ኃጢአት አትሸከምም የራሷን እንጂ። ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ መልእክተኛን እስከምንልክ ድረስ ሰዎች ባልደረሳቸው ጥፋት የምቀጣ አይደለሁም ማለት። ከነብይም ሆነ ከመልእክተኛ ወይ የሱ ተከታዮች ይዘውት የመጡለት መልእክት የሌለው ጥግ ላይ ኖሮ ምንም መልእክት ያልደረሰው ሰው ባልደረሰው ነገር አይቀጣም። ባይሆን እጣ ፈንታው ምን ይሆናል? ወደ ጌታ አላህ ይመለሳል። ይሄ መልእክት ላልደረሳቸው ብቻ አይደለም። 4 ወይም 5 አይነት ግሩፕ ናቸው። አንደኛው እነዚህ መልእክት ያልደረሳቸው ናቸው። ሁለተኛዎቹ ደግሞ ምን ይባላሉ? አህሉል ፈትራ በሁለት ነብይ መካከል ጋፕ ላይ የነበሩ ትውልዶች የቀደመው ነብይም ትክክለኛ መልእክት ያልደረሳቸው ከኋላ የሚመጣው ነብይ ላይ ሳይደርሱ በመሃል የሞቱ ካሉ እነዚህም ወደ አላህ ይመለሳል ሁክማቸው። ሶስተኞቹ ደግሞ الذين ماتوا قبل البلوغ ሲኑል ብሉግ የአካለ መጠን እድሜ ከመድረሳቸው በፊት የሞቱ ህፃናት እጣ ፈንታ ምንድነው የሚለው የሙስሊሙ በዑለማዎች መካከል ምንም ኺላፍ የለውም የጀነት ለመሆናቸው። የሙስሊም ቤተሰብ ልጅ ሆነው ለአካለ መጠን ሳይደርሱ የሞቱ የሙሽሪክ ልጅ ከሆኑስ ቀብለል ብሉግ ከሞቱ ምን ይሆኑ ሲባል ዑለማዎች ዘንድ 4 ቦታ ነው የተከፈሉት። ከፊሎቹ እነሱም የጀነት ናቸው። ለምን ሲባሉ ጊዜ አንድ ፊጥራ ላይ ነው የሞቱት። ማንም ሰው ተፈጥሮ እስልምና ነው አይቀየርምና። ሁለተኛው ማስረጃችን ደግሞ ይላሉ ከፊጥራም አልፎ ምንም አይነት የሰሩት ወንጀል ጥፋት ስለሌለ የጀነት መሆን አለባቸው። ከዛም የኢብራሂምን ሐዲስ ያመጣሉ በሱ ዙሪያ ያሉ አጥፋሎች። ሁለተኛዎቹ ግሩፖች ደግሞ የእሳት ናቸው አሉ በተቃራኒው። ለምን ሲባሉ በተብዕያ ሁክም ማለት ነው። ተብዕያ ሲባል ተብዕየቱ ዳርና ተብዕየቱ አህል የሚባል አለ። አንድን ሰው ጠየቃችሁት የማን ልጅ ነህ ስትሉት ወይም አባት ማን ነው ስትሉት ክርስቲያን ነው አለቀ በቃ። አባቱ ካፊር ነው የካፊር ልጅ ካፊር ነው። ሙስሊም መሆኑን የሚያረጋግጥ ማስረጃ እስኪመጣ ድረስ በቤተሰብ ተብዕያ ማለት ነው። ወይ ደግሞ በሀገር ከሆነስ ከየት አካባቢ ነው የመጣው ስትለው ሳዑዲያዊ ነኝ ካለ ሙስሊም ሁክም ነው የሚኖረው። ይሄ ተብዕየቱ ዳር በሚባለው መክፈሩን የሚያሳይ ማስረጃ እስኪገኝ ድረስ ማለት ነው። ግልጽ ነው። በስሙ ሲጠራ ስናይ ውድድር ላይ ሙሐመድ ሳላህ ከተባለ ያኳስ ተጫዋች ሸሃዳ መንቀሉን ሳናይ ነው ሙስሊም ነው ብለን የምንጠራው። ስሙ የሙስሊም ነውና ማለት ነው። በዚህ ሁክም ሄዱና የካፊር ልጅ ካፊር እንጂ ሌላ ስላልሆነ የሙሽሪክ ልጅም ሙሽሪክ ነው ይላሉ። ላ የሊዱ ኢላ ፋጅራን ቀጥሎ ምን ይላል? አው ከፋራ ኑህ አለይሂ ሰላም የተናገረው። ስለዚህ ያ ሁክም ነው እሳት ይገባሉ አሉ። ሶስተኛዎቹ ደግሞ ሲጠየቁ ተወቁፍ ድምፀ ተአቅቦ አሉ። ጀነትም ጀሃነምም አንልም አላህ ይወቃል ሰላም ይሻላል። አራተኛዎቹ ሲባሉ ያው እነዚህ ድምፀ ተአቅቦ የሄዱት ማስረጃ ረሱል ሰለላሁ ዐለይሂ ወሰለም ሱኢላ አን አውላዲል ሙሽሪኪን ፈቃለ አላሁ አዕለሙ ቢማ ካኑ ዓሚሊን ቢያድጉም ሊሰሩ እንደሚችሉ አላህ ያውቃል። አራተኛዎቹስ ኢምቲሃን ነገ የውሙል ቂያማ ፈተና ይቀርብላቸዋል። በፈተናው መሰረት ካለፉ ጀነት ይገባሉ ነው ያሉት። ራጂሁ ኢማሙ ነወዊ ረሂመሁላህ እነሱ የጀነት ናቸው የሚለው ነው። አሁን በጥቅሉ ምነግራችሁ
ያው ዝርዝሩም እናወራበት አይደለም ለብቻው ኢስቲቅላልን ያስፈልገዋል ከተባለ በሰፊው ማስተማር ይቻላል እና ኢማሙ ነወዊ የሙሽሪክ ልጆችም ቢሆኑ የጀነት ናቸው ቀብለል ብሎ ከሞቱ ሚለው አመዛኝ ነው ይላሉ እሳቸው ያ እጣ ፈንታ ይሆናቸዋል ነው እንግዲህ እንደ ጥያቄ وصلى الله وسلم على نبينا محمد وعلى آله وصحبه ሰብስክራይብ በማድረግ ቤተሰብ ይሁኑ